የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ታዜር ገብረ እግዚአብሔርና የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ በጋራ በመሩት የአርባ ምንጭ ከተማ ኮንፈረንስ የህዝብ ተወካዮች በመደመር መንግስት የተሰሩ ስራዎች የሚበረታቱ መሆናቸውን ገልጸዋል። የለውጡ መንግስታችን ብልጽግና ስልጣኑን ከተረከበበት ጊዜ ጀምሮ እየተካሄዱ ያሉ ነገሮች በጣም የሚያስገርም ነው። በጣም ፈተና የነበሩ ነገሮች ሁሉ እየተቃለሉ በእግዚአብሔር ኃይል አገራችን ወደ ላቀ ደረጃ እየተጓዘች ነው። ከተማችን እጅግ በጣም ለውጥ ትልቅ ለውጥ ነሳቸው ደጋግሞ ረግጠው አይተውናል። በጣም ደስ ብሎናል። ይህን የተናገሩት የአርባ ምንጭ ከተማ ነዋሪዎች በቀጣይ ሊሻሻሉ የሚገቡ መሰረታዊ ጥያቄዎችንም አንስተዋል። አርባ ምንጭ ከተማ ላይ ያለው ችግር አርባ ምንጭ ከተማ ወጣቶች ስራ የላቸው ብዙዎች ከሶዶ አርባ ምንጭ አንደኛ፣ ሁለተኛ ከአርባ ምንጭ ኮንሶ ጂንካ፣ ሶስተኛ ከአርባ ምንጭ ሳውላ መንገድ ከፍተኛ የጥገና ችግር ያለበት ስለሆነ የጥገና በጀትን ተይዞ የሚሰራበት ሁኔታ ቢፈጠር ጥሩ ነው። የህዝብ ተወካዮች በየዘርፉ ላነሱት ጥያቄዎች ከፍተኛ የስራ ኃላፊዎች ምላሽና ማብራሪያ የሰጡ ሲሆን የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ጋሞ ዞንን ከኮሬ ዲላና ሌሎች ኦሮሚያ አጎራባች አካባቢዎች ጋር የሚያገናኙ የመንገድ መሰረተ ልማቶችን ደረጃቸውን በማስጠበቅ በጋራ እንሰራለንም ብለዋል። እንደ ሀገር በጋራ ለመልማት በሚደረገው ጥረት አንዱ ሌላውን ደግፎና ጠብቆ መጓዝ ይኖርበታል ሲሉም አጽንኦት ሰጥተዋል። አንዱ የበላይ አንዱ የበታች ሆኖ የሚኖርበት የኢትዮጵያ ሁኔታ ያ ምዕራፍ ተዘግቷል። ሁለተኛ ተመልሶ ሊመጣ ይችላል። አንዱ አንዱን አውቆ አንዱ አንዱን አክብሮ አንዱ አንዱን ጠብቆ መሄድ ከሆነ ኢትዮጵያ አሁን ካለነው ህዝብ ቁጥር 2-3 ተጨማሪ ህዝብን መሸከም ትችላለች። መፍትሄው አንዱ አንዱን መቀበል፣ አንዱ አንዱን መጠበቅ አለበት፣ አንዱ አንዱን ማስተዋወቅ አለው። ኢትዮጵያዊነት ይሄ ስራ አጥነትን መቀነስ ይቻላል፣ እየቀነስንም መጥተናል። ስለዚህ ይሄ ስራ በዋናነት በክልሉ መንግስት የሚሰራ ስራ ስለሆነ ዋናው ትኩረት አድርገው ከሚሰራባቸው ስራዎች አንዱ ስለሆነ እነዚህን ጉዳዮች ትኩረት ሰጥተን እንፈታለን ማለት ነው። ሰላም የሁሉም ልማት መሰረት መሆኑን አመላክተው ከአርባ ምንጭ ከተማ አልፎ ለሀገር ተምሳሌት የሚሆነውን የክልሉን አንጻራዊ ሰላም አስጠብቆ ማስቀጠል የሁልጊዜ ስራ ሊሆን እንደሚገባ ያሰመሩት ደግሞ የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ታዜር ገብረ እግዚአብሔር ናቸው። ሰላም ማህበረሰቡ ማስፈን ያለበት የመንግስት ስራ ብቻ አይደለም። ስለዚህ ማህበረሰቡ በባህሉ በእምነቱ የሚከተለውን ስርዓት ተግባራዊ ያደረገ በጎንዮሽ ያሉ ስጋቶችን የመፍታት ሁኔታ አጠናክሮ መቀጠል ይኖርበታል። ኢትዮጵያ በተለያዩ የልማት ዘርፎች ከፍተኛ ውጤት እያስመዘገበች መሆኑ በመድረኩ ማጠቃለያ የተመላከተ ሲሆን የአርባ ምንጭ ከተማ ነዋሪዎችን ጨምሮ የእያንዳንዱ ዜጋ ሚና የማይተካ በመሆኑ ሀገራዊ ብልጽግናን ለማረጋገጥ ተግቶ መስራት እንደሚያስፈልግ መልእክት ተላልፏል።